ጭራሽ ከኔ ጋር ምንም ነገር አትፈልግም? ምንም አይነት ነገር አትፈልግም? ለምን ምን እኔ ደበረቀኝ መስጠላ ነገር አለ ምን ኪያ ጋር የፈለገ ስሜት ቢኖርኛ አልሄድበትም። ማኑ እንዴት ነው ግን የምትረዳኝ? አሁንም እየተረጠርከኝ ነው እንዴ? እንኳን በጣም ነው የምወደው የምር እስከዛሬ ድረስ ምንም ነገር እንትን ሳልን ምናምን ሁላ ጊዜ ጠብቄ ሌላ ሰው ጭራሽ እስከማይታየኝ ድረስ ምናምን ግን ለምን ሁሉ ጊዜ አዳዲስ ድራማ የምታመጣው እና እዛ ጋር ደግሞ ወራት ይችላል ወይ ወሬት ነው የምንሄደው? ሰማኝ እኮ አንቺን አይደል ምንድነው የምትለኝ እንዴ? እሷ ስለወደደችኝ ብቻ ወደደለው ነው የፖሊስ ጥያቄ ያደረገው። ከመቼ ነው ግን እንደዚህ ቀመር እየሰራ የምትጠብቀኝ አንተ? ኧረ በፈጠረ ኧረ ተወኝ በቃ ነው ከኔ የተሰማለህ። የጉዳዩ ባለቤት እሷ ነው፣ የምትወደው እሷ ነው፣ የምታፈቅረው እሷ ነው። ትወጂኛለሽ? እሺ ያለ ሂደትሽ በቃ ጨረስን። እንደው እኮ በጣም እኮ ሰውን አምናለሁ እኮ አንተ ጠርጣራ ሰው ነህ። በዚህ ጊዜ ግን አሁን ለኪያ እንዲመች ብቻ አመንካት ባንድ ቀን። ሰላም የተከበራችሁ ቸኮሌት ካፕል ተከታታዮች እንዴት ናችሁ? እኛ አለን በጤና። ዛሬ ያው ሁለተኛ ቀናችንን ይዘናል ስንገናኝ። ሀቡን ታስታውሳታላችሁ? ትናንትና መጣ። አይባያችሁ እንዴት ናችሁ? አይ በቀደም ስትመጣ እንዴት ናችሁ ነው እሷ የሰላምታ ጠጓ አይ ነው። እና ተመልካቾቻችን ዛሬ ያው ቶዬንም አገናኝሻለሁ ተገናኝታችሁ ምናምን ነገር ሀሳብሽን ትገልጽለታለሽ ምናምን ነገር ብያት ነበረ። በዛ ቃሌ መሰረት ደውዬ አግኝቻታለሁ። ቶፋንም ማለትም እሷ ጋር እንዳለች እሷ እዚህ እንደምትመጣ ወይም ደግሞ ከሷ ጋር ላገናኘው እንደሆነ አላወቀም። እስኪ ሲመጣ ምናምን ነገር ምን እንደሚል አናውቅም። ምናምን በጣም ኤክሳይትድ ደስ እንደሚለው አስባለሁ። ምክንያቱም ከሱ ጋር የሆነ ደስ የሚል ጊዜ ምናምን ነገር በፊት ላይ ያንን ዶክመንታሪ ሲሰሩ አሳልፈዋልና ደስ ይለዋል ብዬ ምናምን ነገር አስባለሁ። እስኪ እሱ ከመምጣቱ በፊት ወይም ደግሞ እስኪመጣ ባለው የተወሰነ አንዳንድ ነገሮችን እየተጫወትን እንጠብቀው። ቤተሰቦቻችን አቡ ዛሬ ቶዬ እኔ ሁሉ ጊዜ ስጠብቅ የነበረውን ሰው ልታገኙ ነው። ከሱ ጋር ተገናኝታችሁ ምናምን ነገር አረፍ ጊዜ ይኖራል ብዬ ተስፋ አደርጋለሁ። እስኪ ምንድነው ስታገኙ ምን እየተሰማሽ ነው? ወይም ደግሞ እስክታገኙ ያለው የሆነ ነገር የሆነ አላመንኩም የፍቅር ነገር የስንት ዓመት እንትን ዛሬ መሆኑ እና የነፈራቻም ነገር ትንሽ ኦኬ ፈቻል ደንግጠሻል እንደዛ እንጂ በጣም ደስ ብሎኛል። እንዴት ነው እንደመጣ ምናምን ነገር እግሩን ገሙኔ ብለሽ በጣም ፍቅር ምናምን ነው ወይስ አበባ ምናምን ይዘጥብቁ? እስቲ ሁኔታውን አይተን እንደምን እንለታለን። ኦኬ ያው ምንድነው ነው እስኪ አሁን በምን አይነት መልኩ ነው ማለት ዛሬ ልትነግሩ ያስበሻል ምናምን ነገር ወዳለው ምናምን ነገር የሚለውን ወይስ ምንድነው እስኪ ልትዩ ያሰብሽው ምናምን ነገር ወይስ ምንድነው የምትጠብቂው ለየት ያለ ነገር እስኪ እንዴት እናደርግ? አይ እስካሁን ያሉትን ነገሮች ባስረዳው ደስ ይለኛል። ለሱ ያለኝን ፊሊንግ ሞር በደንብ አድርጌ ምናምን እና ብዙ የምጠይቀው ነገር ምናምን አለኝ። ኦኬ እንደዛ ነገር ነው ያሰብኩት። እስኪ ፈጣሪ የሚገርምሽ ነገር አንዱ ያው ወደፊት ምናምን ነገር ያው ፈጣሪ ካለ አብሮነታችሁን ምናምን ነገር እኔም ጸልያለሁ ምናምን እውነቱን ለመናገር በፊት ለፊትሽ እንዲህ ባለማሞጋግስሽ እንዳትቆሪ ደስ ይለኝ ነበረ። ሳይሽ አሪፍ ሰው ነሽ ምናምን ነገር ደስ የምትል አብሮ ሆናችሁ ምናምን ነገር አብራችሁ ሆናችሁ ምናምን ነገር ባያችሁ ደስ ይለኛል እንዳልኩሽም እና ስታገኙ ወይም ደግሞ በፊት ላይ ምናምን ነገር ፊልሙን ስትሰሪ አካባቢ ምናምን የሚሰማሽ ስሜት ምናምን ነገር እንዴት ነበረ ማለት ያን ጊዜ ምናምን እና አሁን ደግሞ ልታገኙ እንደሆነ ስታስቢ ምን እየተሰማሽ ነው? በረንብ እንትን ነው ያው የድሮ ላይክ እንደ ፎንቃ ነገር አይደለም እንደዛ ነው በዛ ወይ ምናምን ነው። ያሁኑ ደግሞ ላገኘው ነው ምናምን ለነገራው ነው ፕላስ ሶ ትንሽ ብቻ ፈርቻለሁ። ያስፈራል ምናምን ተቀይሮ ይሁን ወይስ እንደድሮ ነው ምናምን የሚሉት ነገሮች አሉ። እስኪ እነሱ ነገሮች ምናምን እንጂ የኔ እንትን እንደድሮ ያለ ነገር ነው ማለት ነው። የተቀየረ ነገር የለም። ምንም የተቀየረ ነገር የለም። ለሱ ያለሽ ማህበር ለሱ ያለሽ መውደድ ጥሩ አመለካከት እንዳለ ነው ማለት ነው። ጀምር ነው እንጂ ቀንስም። ኦኬ እና በምን ሰርፕራይዝ አድርገህ ነው ምናምን ሌላ ጊዜ ይሁን እንዴ? ምናልባት ፍራት እየተሰማሽ ምናምን ከሆነ ዛሬ ይሻላል። በጣም መጓጓትሽን ነው እያየሁ ያሉት እና ምናምን ለዚህ ነገር በጣም ብዙ ጠብቀሻል ማለት ነው። በጣም እውነታው በጣም እና የዛሬ ጊዜ እንዲያልፍ አልፈልግም። ያገኘሁት አጋጣሚ ነው ሰው መጠቀም አለብኝ ብዬ ነው ያሰብኩት። በደንብ ትነግሪያለሽ የሚሰማሽን ስሜቶች ምናምን ነገር በጣም ያው ስለዚህ እኮ እያልኩሽ ያለሁት የሆነ አበባ ወይ ቾኮሌት ይዘን እንጠብቀው እንዴ? በደንብ ሰርፕራይዝ ለማድረግ ነው። ደስ ይላል። ተዛቢውን ሞር እንትን ይሆናል አይደለ? ገና በቀደም በደንብ አላብራራሽልኝም ማለት ነው። ምቾት ብዙም አልሰጠኝም ስትመልሽልኝ። ከቶዬ በጣም የምትወጂው ነገር ነው ምናምን ነገር ብዬ ጠብቄልሽ አደባብሰሽ ቀለል አድርገሽ ነው ያለው። ዛሬ በደንብ እንድትነግሪኝ ይፈልጋሉ።
ያው ተውዬ ብዙ የሚወደድ ነገር አለው ላይክ ከእናንተ ምናምን እንደምታውቀው ረጋ ያለ ሰው ነው ነገሮችን እንደ ቁም ነገር አድርጎ ምናምን የሚያስብ ሰው ነውና እሱ ነገር በጣም ደስ ይላል እኔም ከዛ ብቻ በጣም እሱ ነገር ደስ ይለኛል የተረጋጋ ሰው መሆኑ በዛው ልክም ደግሞ ፈታ ያለ ነው ላይክ ከማን ጋር እንደሆነ ምናምን ስለሚያውቅ እሱ ነገሩ እንደ ቦታው የሚሆን ሰው አለ አይደለም እንደዛ እሱ ነገሩ በጣም ደስ ይላል ያው ፈገግታው ከዛ ደግሞ ፊዚካል ብቻ ብዙ ነገር አለ ደስ ይላል የሆነ ምክንያት እየፈጠርሽ ነበር የምታስቂው ማለት ነው እሱም ግን ሞር ከኔ በላይ ደግሞ ሞር ፈታም የሚያደርገኝ ወንድ ነው ምናምን እንደዛ ኩል ሰው አለ አይደለ እንደዛ እሱ ነገር ደስ ይላል እና ከኛ ጋርስ በነበረበት ጊዜ ላይ ምናምን ነገር በእኔም በኪዩ በኩል ችግሮች እየተፈጠሩ ምናምን ነገር ትንሽ እንትን ስንለው እኛንም ተቀይመንሽ ይናላ አይ እንደዛ እንኳን ማለት እዛ ድረስ የሚያቀያይም ነገር እንኳን እንትን ምን ሰው አይደለሁም ያው ነገሮችን እንረዳለሁ አንዳንዴ ደግሞ የሚያስከፋ ነገር ግን ይኖራል አይጠፋም እሱ ልክ ነው ኦቨር ሲሆን በጣም ስናስጨንቀው ምናምን ነገር ሚዲያ ላይ ስታይ ምናምን ነገር እኔ ለሱ አዝናለሁ ነገር ከኔና ከኪዩ በጣም እሱን የሚያበሳጨው የሚያናደው ማን አንተም አንተ በጣም ተስጋልክ አለበት ኦኬ አሁን ዛሬ አገናኛችኋለሁ በዚህ ያናደርኩበትን ያበሳጨውበትን በዚህ ተሰርጅልኛለሽ አሁን ቶዬ ልክ ሲመጣ ባለው ፊልም ታሪኩ ነገር ወይ ነው የምጠብቂው ነገር ልግት ባለው እንሳ ምንድነው በጣም ጓግቻለሁ የምር በጣም የሆነ ከስንት ጊዜ በኋላ ምናምን በጣም ብዙ ጊዜ ነው የጠበቅኩት ይናጋጣሚና በጣም ጓጉቻለሁ ምናምን እንዴት እንደምሆን እጅ ልጣበት ልቀፈው ምናምን ስለንትን እያልኩ ነው በጣም እኔ እንጃ ብዙ ስሜቶች አሉ ይፈራረቁብኛል ምናምን እስኪ ምንድነው ማለት የሁሉ ጊዜ የጠበቅሽው ያው እንዳልኩሽም ፍራቻ ብቻ ምናምን ነገር ብዬ አላስብም እነዛ ግብግቦች ምናምን ነገር ስለነበሩ ያሉ ሁኔታዎችም አሉ እሱንም ነገር ማስረዳት ፈልጋለሁ ፍቅሬንም በደንብ ገልጻለሁ እስከ ዛሬውን ምናምን አንድ ላይ ሰብሰብ አድርጌ የሱስ ፊሊንግ ምን ይሆናል ብለሽ ትገምቻለሽ አይ ሆፕ ጥሩ ነገር እጠብቃለሁ ይኮራል ትንሽ ወይስ ወንድ አይደል አጋጣሚ ነበር እንደዛ ነው ማሰብ ትንሽ እንትን ሊል ይችላል እኔ ኪዩ በነገራችን ላይ በጣም አስለቅሳ አንከራታ ብዙ ሰፈር አስደርጋ ነው የተገናኘ ነው ምናምን ነገርና ባንቺና በቶፋ መካከል ደግሞ የሚኖረው አንቺ ትሆኛለሽ ብዬ አስባለሁ እውነቱን ለመናገር ከሆነ በጣም ትግስት ይፈልጋል ሁሉ ነገር ነው ሁሉ ነገር የራሱ የሆነ ጥሩ ነገሮች ሲመጡ ከመምጣታቸው በፊት የራሳቸው የሆነ ምትከፊላቸው የሆነ ነገሮች ይኖራቸዋል ሁሉም ነገሮች ማለት ነው እንዳልኩሽም እኔ ለፍቅር ነው የመጣሁት ኪያ ጋር ኢሚዲየትሊ ግን ለፍቅር ነው የመጣሁት ተብዬ እንትን አላልኩም የምሬን ነው እንጂ እንዴት እንደምትገላምጠኝ እንደነበር እንዴት እንደምታየኝ እንደነበር ያለ ጊዜ እውነት ዛሬ እንደዚህ ህይወት ልንከፋፈል ምናምን ይቅርና በጣም ነበረ በቃ ስታይ ምናምን ነገር ኮስታራም ነበርሽ ምናምን ነገር እንዳው ተጫዋች ምናምን ነገር አይደለች ተግባቢም ከሰው ጋር ነበርች ምን በጣም አስቸጋሪ ነበር ያንቺ እንደውም ቀላል ነው ማለት ቶዬ ለማዳ ነው ተጫዋች ነው እንደምታውቂው እና በደንብ ትግስት ማድረግ ይኖርብሻል እያንዳንዱ ነገሮች እና ነገር ስትጫወቱ ከሱ ጋር ያላችሁ ነገር አሪፍ መሆን ካለበት በአሪፍ ሁኔታ ነገሮችን ታስኬጃለሽ ብዬ አስባለሁ በጣም አሪፍ አይ እንግዲህ ተመልካቾቻችን ቶዬ ሲመጣ የምንቀጥልላችሁ ይሆናል ቶዬ እንደመጣ ካሜራ አብርተን ያሉትን ነገሮች በእንትን ቀደም ነበረ እመጣለሁ ምናምን ነገር ያለኝ አሁን የተወሰነ እየደረሰ ይሆናል ብዬ አስባለሁ ስልክ ልደውልለት የደረስክ ብዬው ቅርብ አካባቢ ከሆነ ካሜራ አብርቼላችሁ የምንገናኝ ይሆናል እንዴ መጣ እንደውም ቶዬ ወንድም ማለት እንዴት ነሽ ማኑ እንሰራ አናፈኩም እንዴ ቶዬ እንዴት ነሽ ማኑ ሁሉ ሰላም እንዴት ነህ ያለው ሻል አማን ምንድነው ቀዝቀዝ ብላል እንዴት ድሮ እንደማልክ አይደለክም ምናምን ፈታናል ምን ባለበት ሰው አይቆይም እና ቢሆንስ እኔ አይደለም እንዴ ወፍረሻል አንቺ ወፈርካ አንተም አምሮብሃል የምሬና ታናና አለሁልሽ እንዴት ነሽ አለሁልህ ያ ቶይታ እንዴት ነሽ አማን ነው ምን አዲስ ሁሉ አዲስ ነው ግን እንዴት ነው አዲስ ነገሮችን ቀስ ቆጥቤ አንዳንድ ነጥብ ነው መሰጠና በአንድ ጊዜ ያሉ ነገሮች እንትን አንልም
ዛሬ እውነቱን ለመናገር ከሆነ እፈልጋለሁ ምናምን ነገር ስለ ነገሩንም አላወቅም ምናምን እሺ ብለኝ ስለመጣ በእነሱ ፊት አመሰግናለሁና ምን አለ መሰለህ የሆነ አንዳንድ ትላንትና ካለፉ ነገሮች ጋር ትላንትና ከነበሩ ነገሮች ጋር የተወሰኑ የሆኑ ውስጦች ይኖሩናል፣ ታሪኮች ይኖሩናል፣ የምንጫወታቸው ነገሮች ይኖሩናል። ነሙም ደግሞ አንዳንድ ማለት ልትነግረህ የምትፈልጋቸው ነገሮች ልታወራህ የምትፈልጋቸው ነገሮች አሉና ታወራለች። እኔ ለምን በዚህ ጉዳይ ያው ጉዳዩን ታጫውታለች። ያው ትቻለች እንደዛ እስኪ በጮት እሺ ወይ ትኩረት ምንድነው? በጣም ከኛ ጋር አይደለም። አይ ደህና ነህ? እሺ አለው አንተ መቼ ነገር ምናምን አለ? አይ ላይክ በኪያ ጉዳይ ላይ ነበርና ምን የተፈጠረ ነገር አለ ወይ? ኪዩ በጣም ሰላም ናት። ትንሽ ያው አንተም ታውቀዋለህ ነገሩ የነበረችበት ሁኔታ ፍርሃቱን ነገሮቹ በጣም አስጨንቃት ምናምን ነገር ስለነበረ ያው ትንሽ እንትን እንድትሆን ሪላክስ እንድታረግ በጣም ተቀየረኩ። ሪቱዬ እኔ ማለት የኪያ ሁኔታ ያለችበት ነገር እና አሳስበው ምናምን ነገር ከሆነ አላውቅም፣ ግን ሊያሳስብ የሚገባው ሁኔታ ላይ አይደለም ያለችው። ኪዩቲ በጣም ደህና ናት፣ በጣም ሰላም ናት። አሁን ቤቷ ትመልሳለች፣ እናቷ አጠገቧ ናት። አንተም በየቀኑ እየተከታተልክ ነው ያለውን ነገር። እኔም 24 ሰዓት በሆነ ጉዳይ ከወጣሁ ነው እንጂ አብሬያት ነው ያለሁት። ሰው ምንም የሚያስጨንቅ ነገር የለም። ሪላክስ አድርገህ እሷም ደግሞ በጣም ጓጉታ ከረጅም ጊዜ በኋላ ነው የተገናኛችሁትና ምን ጊዜ በኋላ ረጅም ጊዜ አመት ምናምን ሊሆን ይችላል፣ ግን ብዙ ጊዜ እኮ ነው። እና እንደዚህ አይነት ፊት ራሱ አልጠበቅኩም። በጣም ተቀየረ። ድሮ እንደማቀት ምናምን ያኔ ታስታውሳለህ? የነበሩ ነገሮች ምናምን አልታወቀህም ነው ማለት መርሳት ጀምራል ማለት ነው። በጣም ይቅርታ በዚህ አጋጣሚ በደንብ ይሆናል አርጅቼ ነው የሚሆነው እንጂ አይደለ? እሺ እና ምንድነው ወደ ጉዳይ ገባና ማለት እሺ ጉዳይ እኔ በኪያ ጉዳይ ላይ ምናምን የምታወራኝ ነበር መሰለኝና እሺ ንገረኝ ጉዳይ። እሺ ይኸውልህ በኪያ ጉዳይ ምንም የምነግርህ ነገር የለም። ኪዩ ደህና ናት። ዛሬ ምናልባት ካልሄድክ ከቤት ወይ ካልደወልክላት ምናምን፣ ግን በእሷ ጉዳይ ላይ ሳይሆን ያው ዛሬ ያው በሁቢ ጉዳይ ነው ዛሬ እዚህ የተገናኘ ነው። ቶያ አንተ ልታገኘን እንደምትፈልግ ልታወራ እንደምትፈልግ እና ደግሞ ለአንተ በጣም ጥሩ ስሜት እንዳላት እንደምትወድም ጭምር ነው የነገረችኝ። ለኔ ሰው እኔ አገናኝቻለሁ በይው ብለሃት እኔ ልንገርህ ምን ማለት ነው? ቶያ አልገባኝም። ተረጋጋ። ምንድነው ነው የተፈጠረ ነገር አለ? አሁን ግን ለምን ሁሉ ጊዜ አዳዲስ ድራማ የምታመጣው? እና እዛ ጋር ደግሞ ማውራት ትችላለህ ወይ? ወዴት ነው የምንሄደው? ሰማኝ የድሮ ነገሮችን ይኸውልህ አዳምጠኝ። ቶያ ምንድነው ያልተረዳው ያልገባኝ ነገር ነገሮች ምናምን ትዝ ይሏል አይደለም? አይለኝም። እንዴት ነው ማይልክ አቀና እንደዚህ ንገግም ሀቢባ እኔና አንቺ ያሳለፍነው ነገር አለ በደምብ ምንም ነገር የፍቅር ጊዜ አላሳለፍንም እኔና አንቺ በደምብ እንዴት አንተ እንደማይሰማ የሚደረመም ሰው ይዘልኝ መጣ። ኧረ ምን እያወልክ ነው? እሺ አሁን ምንድን ነው የምትፈልገው? እኔ ኪያ ጋር እንዳልደርስብህ ፈልገህ ከሆነ እኔ አልደርስብህም እኮ። እንዴ በምን አይነት ቃል ብነግርህ ነው የምትረዳኛ ነው? የፈለኩት እኮ እኔ ነኝ። ቶፋ እንደዛ አይደለም በፍጹም። እኔ እኮ ይኸውልህ እሱ ላገኘው ፈልጋለሁ። በፊት ላይ ጓደኛ ነበርን አብረን ፊልም እስከመስራት ምናምን አትበል። ፊልም እየሰራ ያለው አንተ ነህ። እሺ ከተረዳኸኝ ኧረ ቶፋ እኔ ኪያ ጋር የፈለገ ስሜት ቢኖረኝ አልሄድበትም። ማኑ እንዴት ነው ግን የምትረዳኝ? አሁንም እየጠረጠርከኝ ነው እንዴ? ኪያ እኮ ትናንት ሜኔ ነበረች፣ ዛሬ ሜኔ ናት፣ ወደፊት ሜኔ ናት። ምንም የሚቀየር ነገር የለም። እሺ አሁን ምን ይፈልጋል? ለዛት መጣሽ? እሱ እኮ ድራማ መስራት ምን ያስፈልጋል? እሷ ለአንተ ስሜት አለኝ፣ እወደዋለሁ፣ ከሱ ጋር ጥሩ ጊዜ አሳልፈናል። የምታቀኝ ነው ስሜት የሚፈጥር እሱን የእሷ ልብ ውስጥ እኮ ነው ማረጋገጥ ማወቅ የምንችለው። ቶፋ እሷ ትወድሃለች፣ ለአንተ ጥሩ አመለካከት አላት፣ ከአንተ ጋር መሆንም እንደምትፈልግ ይሄንንም ነገርካት ነው። አሁን ላጤ ነው እንደፈለግሽ መሆን ትችያለሽ አልካት ነው። እሱ ምንም አላለም። ኧረ ቱፋ አንተ እንደዚህ አይነት ከመቼ ነው ግን እንደዚህ ቀመር እየሰራ የምትጠብቀኝ አንተ? ኧረ በፈጠረ ኧረ ተወኝ በቃ ነው ከኔ ጋር አውራ ምን ነው እማ ነገር እስኪ ማለት ምን ብዬ ማለት ለምን ጉዳይ ላይ እንደዚህ ብዬ የማይሆን ሰው ወይም ደግሞ አንተ ላይ እንደዚህ የማይሆን ሰው ማለት ለአንተ እንደዚህ መጥፎ ነገር የምመኝ ሰው ነኝ? የማይሆን ሰው ወይም ድራማ ሰርቼ ከመንገድ ሰው ይዤ መጥቼ አንተ ማገናኝ ሰው ነኝ? እኔና ኪዩ ሰላም እንድንሆን ከፈለክ ከፍቅር ጋር ሁን አልከኝ። በአንተ ግፊት እኔ የማልፈልገው ነገር ውስጥ ሁሉ ገብቼ እንደነበረ ካለቀ በኋላ ነው የገባኝ። አሁንም ገና እዚህ ነገር ላይ እንድገባ ነው የምታግዘኝ? እሺ አንድ ነገር ንገረኝ። አንድ ነገር እኔ ልጅቷን አላቃትም። የማላቃትን ሴት ነው ይዘልኝ የመጣው። ሁን አቱን ብዬ እኮ አላስገደድኩም እኮ ቶፋ። አሁን የምታፈቅር ልጅ አለች። ከዚች ልጅ ጋር ካልሆንክ ብዬ ድርቅ አላልኩም እኮ። እኔ ገና አሁን አንተን የምትወድ ልጅ ሆነች፣ በአጋጣሚ ተገናኘን።
ኪያ የጠፋች ጊዜ ስታፈላልግ ዛሬ ነግረህ ዛሬ አይደለም ያነገረችኝ እና ካልነገረችኝ እኔን ከዚህ ቀደም ብለህ መንገር አትችልም ነበር? ላንተ ለምን እነግርሃለሁ? እሷ ራሷ አፊላትም እንደ እሷ ለምን እሷ በአካል ራሷ አትነግርህም ስሜቷን? የተፈጠሩትን ያሉትን ነገሮች በጠቅላላ ነበር የፈለከው? ለምን ከኔ ትሰማለህ? የጉዳዩ ባለቤት እሷ ነው፣ የምትወደው እሷ ነው፣ የምታፈቅረው እሷ ነው። ትወጂኛለሽ? እሺ ያለህ ይውደድሽ። በቃ ጨረስን ካንቺ ጋር ምን? ኧረ ቶፋ ስርዓትን ያዝ አንተ። እንደዚህ ምን ንግር ነው የተናገርክ ያለው? ትክክል አይደለም። በግድ መውደድ አለብኝ እንዴ? ወደዳት አላልኩህም እኮ ግን አዳምጣት ቢያንስ። ዲስሪስፔክት እያረካ ነው። በትክክል አይደለም እያናገርካት ያለው እንዴ። ትክክል ካልሆንክ ትክክል አይደለም እልሃለሁ። ጭራሽ አልጠበቅኩም እንዴ። እኔ እናንተ እዛ ጋር ሄደን እናውራና እንመለስ። ቶፋ እንደዚህ እንደማይተዋወቅ ሰው ምናምን እንደዚህ ሰው ሆነ ምናምን ምንም ነገር እንዳላሳለፈ ሰው ምናምን ሆነ። አረበ ቶፋ ይቆጫል። የሚቆጨን ነገር አትናገር ቢያንስ። ሰው አንተ እንደዚህ አይደለም። ሌላ ጊዜ ላይ በደንብ ቀስ ብለህ የምትናገር ቀስ ብለህ አዳምጠህ ያሉትን ነገሮች በትክክል እኔ ቶፋ ያልገባኝ ያልተረዳው ምን እንደሆነ ታውቃለህ? ቆይ አንተ አሁን እዚህ ጋር ምንም አንተ እንድትናገር የምፈልገው ነው ያልነገርሽኝ ነገር አለ ከሱ ጋር? አይደለም ሰማኝ። ተወኝ እሺ። መጀመሪያ ሰላም አላልከኝም። በደንብ ተረጋጋ። ገና ከስንት ዓመት በኋላ ምናምን አግኝተኸኝ አሁን በእንደዚህ አይነት ሁኔታ ራሱን ስለተቀበልከኝ የምር በጣም ነው የደበረኝ። በጣም አይ ማለት እኔና አንቺ በስትክክል ሰላም ለመባባል እንኳን የሚያበቃ ምንም አይነት ግንኙነት የለንም። ስንት ጊዜ ማለት ምን ማለት ነው? እሱን ተሆና እንደዚህ ካራክተር ላይ ራሱ ያሳለፍናችን አስታውስ። አይደለም ኖርማል ማለት አንተ እንደማይታወቅ ሰው እኮ ነው ምናምን እኮ እሷ እያለች ያለችው እኮ በቃ ስራ ነበር የተገናኘነው። 2 ቀን ነው የተገናኘነው አይደል? በቃ አለቀ። ታዲያ ምን ይፈጠር ነው የምትይው እንዴ? ቶፋ ይሄንንም ቢሆን እኮ አንተ የምትናገርበት መንገድ አለ አይደል? ማቀው ሰው ሁሉ ቢመጣ አንተ ይዘብኝ ልመጣ ነው? ማቀው ሰው ሁሉ በጠቅላላ በጤነኛና በትክክለኛ መንገድ ከመጣ ይዤ እመጣለሁ። ምንድነው አንተ ሊገልህ አይደለም እኮ እቺ ልጅ እወድሃለሁ ነው ያለችው አይደል? ስለዚህ ይዤ አለመምጣት ይችል ነበር። ቢያንስ ስሜቷን ተናግራ ያንተንም ሐሳብ አመት ሙሉ ተገናኝተን የማናቅ ልጅ አሁን በድንገት መጣ። አንተ ይዛት መጣ ምናምን ነገር እንደምትወደኝ ነገርችኝ። በአንድ ቀን ነው የምትወደኝ አይደለም? እሺ ከዚህ በፊት ለሱ ስሜት ነበረኝ። አብረን ጊዜዎችን አሳልፈናል ስትለኝ እና ለምን አላገኘሽኝም ታዲያ? ሁኔታው ማለት ይሄን ድራማ እንዳምናችሁ ነው የምጠብቁት? የምን ድራማ ነው? ጭራሽ ድራማ የሚባል ነገር የለም። ቢያንስ ነገሮችን ጥያቄ ነው የምሰማው። ሁሉ ጊዜ እኮ ነው አንተ እያስገረምከኝ ያለኸው። አዎ አስገርምሃለሁ። ምናልባት ተሳስቼ ላይሆን ይችላል። አሁን ግን እየነገርኩህ ያለሁት ምን እንደሆነ ታውቃለህ ቶፋ? እሷ ልትነግርህ የምትፈልገው ግልጽ ነገር ነው እኮ። እኔና እሷ የዛሬ አመት አካባቢ ሶፊ የሆነ የኢንተርቪው ምናምን አድርጎኝ ነበር። የዛኔ እሷን የምትመስል ልጅ ምናምን ነገር ብለው ይዘው መጡ። 2 ቀን ከሷ ጋር ቪዲዮ ሰራሁኝ። ከዛ ጊዜ በኋላ ተያይተን አናውቅም። አሁን ከዚህ ሁሉ ጊዜ በኋላ ከአመት በኋላ ድጋሚ ስትመጣ ያንተ እጅ የለበትም ልመን እሱን። አረ በፈጠረ ቶፋ ለኔ የነገረችኝን ስትነግረህ የኔ እጅ ምንም እንደሌለበት ታምናታለህ። ግን አሁን አስጨርሰህ አልፈልግም፣ መስማትም አልፈልግም። ምክንያቱም እኔ ድራማ መስማትና መጣላት ደብሮኛል፣ ሰልችቶኛል። በቃ አለቀ። አረ ቶፋ እኔ እምልልሃለሁ አዝማልልኝ አልፈልግም። እኔ ኪያ ጋር አልደርስም። አሁንም ከኪያ ጋር የነበርኩት ጠፍታ ስለነበረ ነው ሳክዝ የነበረው። እሺ እዚህ ሰው አለ አሁን እንደዚህ ነው ብዬ የምትናገር ግንኙነት የለንም። እኔ እና እሱ ነው እያወራን ነው ቶፋ። አሁን አንተ ታገኘ መጣህ። ተረጋጋ። መጀመሪያ ሲጀመር እኔ ያልነገርኩት ሁኔታዎች ምናምን የነበረውን ጊዜ ታስታውሳለህ? ካንተም የኪዩ ምናምን አንተም የነበርክበት ከሆነች ልጅ ጋር ምናምን የጀመርከው ነገር ነበርና ሶ እንደዚህ አይነት ሁኔታ ምናምን መጥቼ ያን ነገር አረ ቶፋ በፈጠረ እኔ ስለምከታተል ጭራሽ ምንም እዚህ ነገር ውስጥ የለበትም። ዛሬ ደህና አይደለም ቶፋ፣ የተፈጠረ ነገር አለ። አሁን ይሄ ብቻ ነው። እሺ ከአንድ አመት በኋላ ምናምን ነገር 2 ቀን ያገኘችው ልጅ አሁን አፈቀርኩት ብላ መጣች። ወንድም ነህ አንተ? እኔ ወንድም ነህ? አዎ። ለምን አትልም? እንዴት አትልም? ጠይቂያታለሁ። እሺ ለኔ የመለሰችልኝ መልስ አለ። ግን እኔ ከምነግርህ እሷ ትንገርህ፣ ጠይቃት ቶፋ። ግን በዚህ አይነት ሁኔታ ራሱ እንዴት ነው? እሺ እንዴት ላውራ? ዝም በል። አረከንከኝ ምን ሁኔታዬን አንተ አይደለም ተወሰንልኝ። በቃ ትንገረኝ። እንዴት ሞኝ ሰማታለሁ አይደል? ጆሮዬን ነው መሰጣት አይደል? እኮ እየወሰንኩልህ እኮ አይደለም ቶፋ። ቢያንስ እንድታዳምጣት ያሉትን ነገሮች ተረጋጋ። አንተ እሱን ተወውና ትንገረኝ። ጆሮዬን ነው መሰጣት። በቃ ዝም በል። ሰማኝ። እኔ ያኔ ስንሰራ ምናምን በነበረው ታይም እኔ ቢሆኑ ምልክቶችን ምናምን አሳይ ነበር። አይ ቲንክ አንተ የመረዳት እንትን ይሆናል እንጂ ምንም ያስተዋልከው ነገር የለም። ላስታውሰው አሁን ከአንድ አመት በኋላ ያኔ 2 ቀን ውስጥ ምናምን የሆነ የፍቅር ስሜት ምናምን እያሳየው 2 ቀን ብቻ አይደለም ከተገናኘን 2 ቀን ነው አይደል? ቢሆንም ከዛ በኋላ አውርተናል ምናምን የሆነ ነገር ግን አንተ የመረዳት እንትን እኔ ግን እንደምወድክ ላሳይክ የተለያዩ ለምን እንዳልነበረች የሁሉ ጊዜ
ለምን እንዳልነበረች ያንን ነገር እንትን ካላችሁ በኋላ አመት ምናምን ነው ታውራል ከኛ አይደለም ዝም አትልም ማኑ እኔ ናፋፊን ከማለት ሞሮውን ነገርና የምትወራው ነገር መረዳት አይሻልም? እሷ ዱዳ ናት። ከሷ እንደበት ነው እንድታወራ የምፈልገው ምናምን አልካታ አውራ አድል ስጣት በቃ። እሺ ሶሪ ይቅርታ ቶፋ እኔ ጥሩ በማሰብ በጣም እያስከፋኸኝ ነው ነው እኔ አንቺ በምንም አይነት ቅሬን የለም እሱ ጋር ግን ድብን ያለ ቅሬን ያለ እኔ ምን አድርጌ ነው ቶፋ? እስኪ አንድ ነገር ንገረኝ ስለ ፊሊንግ ምናምን አንድ ነገር ልንገርህ። እሺ አንድ ምክንያቱ ደግሞ እሱ ለምኖሽ የሆነ ነገር እንድታረግለት ለምኖሽ እኔ እሷን ለምኛት ቶፋ እስኪ አገኘሁት ስላንተ ነገር ሰው እንደገናኝ ነገር ነው የምንጨጨው በግልጽ ስነግርህ ማለት እሺ እኔ ድንበሬን የማልፈሰው አይደለሁም ተረዳኝ። ምን ድንበር ማለት ትወዳታለህ ካልከኝ እወዳታለሁ አልኩህ እኮ በጣም ነው የምወዳት። ግን ደግሞ ድንበሬን ስጪ እሷ ጋር አልደርስም አልነካብም። እሺ ተረዳኝ። የተሳሳተ አመለካከት የተሳሳተ አረዳድ ነው የተረዳኸኝ ቶፋ። ይሄ ከኪያ ጋር ምንም የሚያገናኘው ነገር የለም። ቶፋሙ ተመልልሃለሁ አንድ ነገር እንደምወዳት ነግሬሃለሁ። በዚህ ቅጽበት ቢያንስ ከሷ ጋር እንኳን ያለኝ ነገር እንኳን ሳይቀዘቅዝ ሌላ ሰው ይዘህ መተህ ልትከሰኝ ነው። ምናልባት ኪያ በሁለቱም መንገድ እኮ አንተ ባሰብከውም እኔ ባሰብኩትም ቢሆን የማይሆን ነገር ነው። አሁንም ቶፋ አንድ ነገር ልንገርህ፣ በጣም ነው የምወዳት። እባክህ ቶፋ አሁን ይሄንን ስሜታዊ የሆነ እነዚህ ነገሮች መመለስ አይጠበቅብህም። እሺ ንገረኝ። ይኸውልህ ቶፋ አንዴ ብታዳምጣትና ያዳመጥኳት ነው አኑ ይሄው ያዳመጥካት አይደለም አንተ ያዳመጥካት ነው ይመስል እኛን ለማገናኘት ምናምን የተፈጠረ ነገር አይደለም። ተገናኘን ሰው በዛ አጋጣሚ ደግሞ እኔ ላንተ ልነግርህ የምፈልገው ነገር እንትን ጭራሽ እሱን ተው በቃ እርሳው። ከዛም በኋላ ነው ከኔ ጋር እናወራ። ልሂድ ቶፋ ታናግራታለህ በተረጋጋ ሁኔታ ከፈለጋችሁ እኔ ልሂድ። እዚሁ ችግር የለም አይረብሽም። እኔና እሷ የምናወራበት ምንም አይነት ምክንያት የለም። እንድናወራ ደግሞ የምትፈልግ ከሆነ ችግር የለውም። ቶፋ ስታዳምጣት እኮ ነው ምክንያት እንደሌለና እንደሌለ የምትረዳው። አዳምጠኝ። ከዛ በኋላ የምትፈልገው እንትን ትላለህ። እሺ ከዛ ጊዜ ታይም ጀምሮ ብዙ ነገሮች አሳልፈሃል። ኦልሞስት ወደ አመት ምናምን ሆኗል። አንተ 2 ቀን ምናምን መሆኑን ብቻ ነው ያየከው። እኔ ግን ከዛ በኋላ በጣም ሁሌ አይሃለሁ ሚዲያ ላይ በጣም ብዙ ነገር ታሳልፋለህ። ላይክ ትስቃለህ፣ ያው ታዝናለህ። በህይወት ብቻ ብዙ ነገሮች ያጋጥሙሃል። ከነኪዩ ጋር ያለው ኬዝ አለ። ፕላስ ደግሞ ከፍቅር ጋር ምናምን የሚሆነ ታይም ላይ ከሷ ጋር ሪሌሽን ምናምን ነበራችሁ አይደለ? ከዛ ሄዳ ምናምን በዛ ሰዓት ምናምን መጥቼ አንተም ብነግርህ ምን ያህል ይረዳኛል ምናምን የሚለውን ነገር አስቤ ነው ወሰው አሁን ነው የመጣችው። ከዛ በፊት በጣም ብዙ ጊዜ ነበረች 6-7 ወር ነበረች። ያኔስ መምጣት አትችይም ነበር? መምጣት አቅቶኝ አይደለም መጥቼ ምናምን አውቃለሁ አልነገርኩም እንጂ ማለት አንደኛ ሴት እኮ ነው ሲጀመርማ እንዴ መረዳት አለብህ። እኔ ማሳይት ነው ምልክቶች እኔ በዛ ኬዝ ታሳይተሽኝ ነው ያልተረዳሁሽ። ምንም አልታወቀህም ነው እንዴ ማለት ላይክ ላንተ የሆነ ፊሊንግ እንደነበረኝ ደስ እንደምትለኝ ምናምን ነገሮች በጠቅላላ ምንድነው የምትለኝ? እንዴ እሷ ስለወደደችኝ ብቻ ወደለው ነው የፖሊስ ጥያቄ ያደረገው ዝም ብለህ ማለት እያስጨነቅኩ አይደለም። ሌላ ተራ ሰው እንኳን የምታናገርበትን መንገድ አይደለም እያናገርካት ያለው። አንተ በኔ ጉዳይ ላይ ሁልጊዜ ጣልቃ እንደገባን ከፍቅር ጋርም እንደዛ ውንብድብድ አድርገህ እስኪ አንድ ነገር ከዛ ሰላማዊ ያልሆነ ቤተሰብ ነበር ስመሰርት ነበር። አንተ እኔ ከኪያ ጋር ምንም ህይወት ያልነበረኝ ጊዜ አንተ አይደለ እንዴ እኔ እና ኪያ እንድንገናኝ ነው እኮ ነው ሳገናኘ ነበር። እኔ ልፈልግ አልፈልግ አንተ ሳታውቅ ነው። እሷም ደግሞ አንተ ፈልጋ ነው እኔን ኪያ ፈልጋኝ ነበር እንዴ። የምጎዳበት ጊዜ አብቅቷል። አኑ ይኸውልህ በተቻለኝ መጠን ኢቭን እንኳን ከኪያ ጋር ስሜት እንኳን ኖሮኝ ትችላለህ። እንዴት ነው ቆይ እኔ ፍቅር እኔ ሞደር የሚገባ ተፋረዳለሁ። የፈለከውን ነገር በል። እሺ እና ከገባህ ለምን ታስጨንቀኛለህ? ዛሬ እኔ ለምን ታስጨንቀኛለህ? እሺ ቆይ እኔ አንተን ለማስረዳት ብቻ ነው ወይም ደግሞ ለአንተ የሚሆን ሰው ሳይ ከፍቅር ጋር አስገድደኛ እንደ ያገናኘኝ ከፍቅር ጋር የነበረው ነገር ልክ አልነበረም፣ ትክክል አልነበርኩም። ሲጀምር ልጅሽ አውቃለሁ ሀቢባ ምንድነው አርግ የምትይኝ? ምንም ወደኛ ተቀም ተው ፍቅር ምናምን ምናምን ፍቅረኛ ምናምን ይቅር ማለት አንተ እንደዚህ ራሱ እኮ ማለት ነው ለማለት ጠልተኝ ለማለት ራሱ እኔ አንቺ የሆነ ነገር መኖር አለበት አይደለ? ተወደናል እና አንቺ ተነስተን እንደዚህ ይሆንክ ያለህ አይደል? እሺ ትወጂኛለሽ ነው እኔማ እኮ ከዚህ በላይ ምን ልልሽ እችላለሁ? አላህ ይውደድሽ አልኩሽ። በቃ ሌላ ምንም ልልሽ አልችልም። ተው እሺ ጀስት ጓደኛ ምናምን መሆን ይችላል። እንደዛ ምናምን ነገር አይደለም። ለምን ነገሮች ስሩ ፕሮሰስ አሪፍ ነው በፈጠረ እኔ ምናልባት ከኪያ ጋር የነበረ ማነው ከፍቅር ጋር የነበረውን ነገር አስገድጄ ወይም ደግሞ ከኪያ ጋር የማይሆን ነገር ልታስበህ ነው ምናምን ብዬ ይሆናል። አሁን ግን የእውነት ነው የምልህ ምንም አይነት እጄ የለበትም።
በጣም ትወዳለች፣ በጣም ታስባለች፣ በጣም ትጨነቅልሃለች። በምን እርግጠኛውን ከአንድ ቀን አይደል እንደ አንተ የምታውቃት ታሪኩን ነገረችኝ እኮ ከመቼ ጀምሮ ነው እሷ ለአንተ ስላንተ በጣም እኮ ሰውን አምናለሁ እኮ አንተ ጠርጣራ ሰው ነህ። በዚህ ጊዜ ግን አሁን ለኪያ እንዲመች ብቻ አመንካት በአንድ ቀን። ኧረ በፈጠረ ኪያ የኔና የኔ ናት። ይሄን አምኜ ከዚህ በኋላ እንደዚህ ነገሮች እንደማይፈጠሩ 200% እርግጠኛ ነኝ። በቃ የኪያን ነገር እርሰው። አሁን ግን እሷ በጣም ትወዳለች። ቶፋ የሚወድን ሰው አትግፋተው። እርግጠኛውን የእውነቴን ነው የምልህ። ምናልባት ነገ የምትጸጸትበትን ሰው እየገፋህልም ሊሆን ይችላል። ሲጀምር አንተ ከዚህ በፊት እንደዚህ አይነት ሰው አልነበርክም። በጣም ነገሮችን ቀስ ብለህ የምታዳምጥ ከሷ ጋር አብሬ ብሆን ደስ ይልሃል ነው? ከማን ጋር? ከሷ ጋር አብሬ ብሆን የሚወድህ ሰው አብሮ ሲሆን እንደማየት ነው የሚያስደስተኝ ነገር ምን ሊኖር ይችላል? ከዛ ከኪያ ጋር ያለኝ ነገር ሰላም ይሆናል ማለት ነው። ምንድነው ኪያ የምትለው አንተ? ግን በቃ እኮ የኪያ ጉዳይ እኮ አለቀ። ኪያ ከኔ ጋር ነው ያለችው፣ ከኔ ጋር ሰላም ናት። የኪያ ጉዳይ ከኔ ጋር ባለው ነገር መቼም አያልቅም። አንተ መቼም ልትተወኝ አትችልም በዚህ ጉዳይ ላይ። ያለው ቶፋ በዚህ ጉዳይ እኔ ኪዬ እስካለች ድረስ ከዚህ በኋላ ምንም አይነት ነገር አይፈጠርም። ከዚህ በኋላ በእኔና በኪያ መካከል ያለውን ነገር ከኪያ ጋር ተነጋግሬ የምፈታው ጉዳይ ይሆናል። እሱን ተይው። እሱ ሁሌም እንደሚጎትተኝ አውቃለሁ። ሁሌም በእኔ በኩል መቼም እርግጠኛ እንደማይሆን አውቃለሁ። ይሄ ግን በእኔ እና ደግሞ መልፋት አልፈልግም እሱን ለማስረዳት ማለት ነው። ቶፋ ማለት ነው ከተረዳሽ ረብሾታል እያሰበ ያለው ይኸውልሽ እንዳትቀየሚው ነው። እሺ እንዳትቀየሚውና የማይሆን ነገር ጭንቅላትሽ ውስጥ እንዳይፈጠር። ቶፋ እኔና ኪያ ጋር በነበረው ነገር ላይ ቪዲዮዎችም ሲለቀቁ አይተሽ ሊሆን ይችላል። ምናልባት ከሷ ጋር እንትን ለማለት ነው ምናምን ብሎ ነው እያሰበ ያለው። አንቺ ግን ልቦናሽ ያውቀዋል። ከአንቺ ጋር ምንም ማን ያስገድጀሽ ነው የመጣ ነው እዚህ ቶፋን ሄደሽ እንዳፍቃሪ ሰራራሽና ኪያዬን እንዲተውልኝ አድርጊ ብዬሽ ነው የመጣሽው። ጭራሽ እንደዛ አይደለም። ነገር ነው እየተረዳ ያለው ቶፋ። ምን እልሃለሁ በዚህ ነገር ውስጥ ምንም እጅ የለበትም። እኔ እንደምወደው ወቅ መጀመሪያ ችግር የለውም አወቅኩኝ፣ ግን የኔን ስሜትም ደግሞ ማወቅ አለብሽ። አሁን ላይ ምንም አይነት ሪሌሽንሺፕ ውስጥ መግባት አልፈልግም። ሲቀጥል ደግሞ ማለት ነው ላይ ስሜት እንዳለሽ ነግረሽኝ ድጋሚ ማግኘትም አልፈልግም። ለምን ስለወደድሽኝ ምናምን እያጣጣልኩሽ ምናምን ነገር አይደል። ሲጀምር ወደሽኛል ብዬ ማሰብም አልፈልግም። ደግሞ ምንድነው እስኪ ቁጭ በል እስኪ ወይ ቁጭ በል እስኪ ትንሽ ምናልባት እንትን ካለ ወይ ቁጭ በል መጀመሪያ ያለው እኔ ባንዴ እንድትቀበለኝ አይደለም አሁን እንትን እያልኩ ያለው ጀስት የራሴን ፊሊንግ ነው የነገርኩህ። ተሽከርከረሽን ብትመጪ ነው ያልቀበል። ለምን ደግሞ ትቀበለኝ? ሲጀምር ታይፈርልሽ እንደንተኝ ሲጥን ያልፈልግ። ኧረ በፈጠረ ቶፋ አንተ የምትናገረው ነገር በፈለገውን እኔ ነኝ። በቃ ቢያንስ አማርኛ ምረጣ። ለምን ታስጨንቀኛለህ ቶፋ? ለምን አለችኝ። ታይፕ ያርልሽም አልኳት። በቃ እንዴት እንደዚህ ይባላል ሰው? አንተ ከመቼ ጀምሮ ነው እንደዚህ አይነት ወርዶች የምትጠቀመው ቶፋ? እንኳን ለሴት ለሷ ወደሃለሁ ብላ ለመጣች ለማንኛውም መንገደኛ የሆነ ነገር ተናግሮ እንኳን እንዴት ትሪት እንደምታደርግ አንተ ናቀሃለሁ ቶፋ። አሁን ከማንነት ውጪ ነው እሷ አንተ እየተናገርክ ያለው። ፍቅሩ አልወጣልም ለዛ ነው። አንድን ጥያቄ ሶስት ደጋግመህ ሰጥተሽ ጀስት ፍሬንድ ነው ብያለሁ አይደል? እኔ ስፈልግ ነው አይደል ፍሬንድ ምን ሆነ? እኔ ደግሞ አልፈልግም። ጭራሽ ከኔ ጋር ምንም ነገር አልፈልግም። ምንም አይነት ነገር አልፈልግም። ለምን ምን እኔ ደበረቀ መስጠላ ነገር አለ ምን ነገር እኔ የመልክ አድናቂ አይደለሁም። እሺ በመልክ ኦል ዝክን ግን ያልኩት መልክ ምናምን ብቻ አይደለም። ባህሪሽን ደግሞ አላውቀውም። ተግባባን እኮ ስለማውቅ እኮ ታይም ይፈልጋል እንዴ? አሁን ደግሞ እኔ ነፃ መሆን ነው የምፈልገው። በቃ የራሴ ህመም አለብኝማ እኮ አብረን ሆነን አልፈልግም። ከማንም ጋር መሆን አልፈልግም። አንቺ ስለሆንሽ አይደለም። ማንም ሰው ቢመጣ በዚህ ሰዓት ላይ እኔ ማንን መቀበል አልፈልግም። የራሴ ሰዓት እንዲኖረኝ ሰማሃት አይደለ? እሺ መልሱን እንኳን ቢያንስ አስብበት። ጊዜ ውሰድ። የተወሰነ ጊዜ እንድታስብ አይደለም ግን የሆነ ቆም ብለህ ታስብ። እንደዚህ በንዴት ስሜት ምናምን ስለሆነ እሺ አሁን አትመልስላት ምንም አይነት ነገር። ከዛ ከራስ ጊዜ ጋር ጊዜ ውሰድ። ያኔ ሲሆኑ የነበሩት ነገር አብራችሁ ጊዜያችሁ አላሳለፋችሁ። እኔ ኪያ ላይ አልመጣብህም። በእኔ ውሳኔ ላይ አትግባብኝ። አይመለከትህም። የኔ ጉዳይ የኔ ነው። እኔ ከወደድኳት ከሷ ጋር ሆናለሁ፣ ካልወደድኳት አታስገድደኝ። እንዴ ሰው ከኔ ጋር ብቻ ተስማማ። ወዳታለሁ ብዬ ቢሆን ኖሮ ብታመቻቸን ችግር የለውም ነው የምልህ። በፈጠረ ኪያን በዚህ ሰዓት ማለት ነው ከኔ ሊነጥላት ምንም አይነት ነገር የሚችል ነገር የለም። አንተን ስንት ሰው ወዳለሁ ብሎ መጥቷል። ነገር ሁሉ ተቀበል። እሺ ተክ ደግሞ ይሄንን ድራማ አላምነውም እያልኩ ነው። ይሄ ድራማ አይደለም። የፈለከውን ነገር ማድረግ ትችላለህ። የፈለከውን ነገር ማድረግ ትችላለህ። የነገርኩህ ነው የምልህ። እኔ እምልልሃለሁ ቶፋ ኪያ ጋር እሷ ጋር መድረስ አልፈልግም ከዚህ በኋላ ማለት ነው። ቶፋ እኔ እምልልሃለሁ በፍጹም ምንም የሚያገናኘው ነገር የለም ከኪያ ጋር። በፍጹም አውራን ጨረስን። በዚህ ሰዓት አንቺ ስለሆንሽ አይደለም ተክለሰውነትሽም መልክሽም ምናምን አንሱ አይደለም። ባህሪሽንም አላውቀውም። ላያንስም ይችላል። አይመለከተኝም። የኔ ጉዳይ አይደለም ነው። ግን ስለአንቺ ምንም ማወቅም አልፈልግም። እኔ ከማንም ጋር መሆን አልፈልግም። ግልጽ አይደለም?
ግን ይሄን ነገር ለመመለስ በአንድ ጊዜ ከምትወስናት ትንሽ ተረጋግታ አስበህበት ያለችህን ሰማ። 2 ቀን 3 ቀን ተረጋግተህና ልጅ በዚህ ልትወደድኩ ብላ ስትመጣ እኔ ልቀበላት አልችልም። ለምን ማትቀበለው? ፍቅር አይደል እንዴ? ስለማያሳምነኝ ቢያሳምነኝም አሁን ላይ የኔ የምለው ሰው አለ በውስጤ። በቃ ለኔ ነገርሽኝ፣ ንገሪው፣ ለምን እንደጠፋሽ ንገሪው በደንብ አብራርተሽ። እኔና ኪያ ጋር እኔ እሷ መች እድል ሰጣት? ልታወራ ስትል ማል ትገባለህ አንተ። እሺ እየተረዳሽ ነው። እየጮህኩ እኮ ስለሆነ ነው ቶፋ። ሀሳብህን ስለማልወደው ነው የሚያስጨው ቶፋ። እኔ በጣም ስላስጨነቀኝ ነው። ነገ ላይ ግን በእናትህ ዝም በል አንተ። የጊዜውን ርዝማን ያክቲ ፕሊስ ማለት ላይክ አሁን ደግሞ በፍቅር ፊሊንግ ምናምን እስኪ ቢሆንስ እኔ በሷ ቦታ በሆንስ ብለህ እስኪ አስብ። ሴት ነኝ ምናምን ያን ነገር ከሰራን በኋላ ምናምን ያሉ ነገሮች እነግርሃለሁ። አንተን መጥቶ ለመናገር ምናምን ድፍረት፣ አንደኛ ድፍረቱንም ማጥቻለሁ። እውነት ለመናገር የሆነ ፍርሃትም ይኖራል። ፕላስ በቃ ያሉ ነገሮች ያንን ነገር ለማውራት ብቻ ነገሮች አልተመቻቹም። ሰው አሁን ይሄን አጋጣሚ ሳገኝ አኑን እንደዚህ ብዬ ምናምን ነግሬው በአጋጣሚው ልጠቀም አልኩኝ። እሱ ጭራሽ እኔ እናንተን እንደዚህ ለማገናኘት ምንም የፈጠረው ነገር የለም። እሱን እመን 100% ጭራሽ ማለት ቶፋ። እኔ ይሄ ሁሉ ነገሮችን እንትን እያልካለሁ በዚህ ጊዜ ላይ ተጣልተን ቢሆን ከኪያ ጋር የሆነ ነገር እየተጠራጠራችሁ ነው ምናምን ነገር ብዬ ባስብ ነበረ። አሁን ግን ኪዩ ከኔ ጋር ነው ያለችው። አሁን ሰላም ነን እያልክ በኮንፊደንስ አንደኛ ነገር ማውራት ልክ አይደለም። ልክ ነው አታውቅም። ልክ ነው አውቃለሁ። አንድ ቀን አይደለ እንዴ የምታውቀው ጊዜ ግን እየጠበቀች እንደነበረ በደንብ ነገረችኝ። ስለነገረች ብቻ ልክ ነው እንዴ? ይሄን ነገር ልክ አይደለም የጊዜው ብላለች። አንድ ከምለም ከሷ ጋር ትሆን ልክ ነው ልክ አይደለም የሚለው ጊዜ ይፈጃል። የኔና የሰላምን ጉዳይ አንድ አይደለም። የኔና የሰላምና የሷ ኬዝ አንድ አይደለም ነው። ከዚህ በፊት 3-4 ሰዎች ምናምን እንወዳለን ብለው መጥተዋል አይደል? ለምን አልተቀበልካቸው? ምክንያቱም ፍቅረኛ ስላለኝ ፍቅረኛ ስላለኝ ህይወት ስላለኝ ኪያ የምትባል ማንነት ስላለኝ ነው። መፈለግ ደግሞ ልታውቅ ይገባል። አንተ ጠይቀኛል ወይ? አልጠየቅኩም። በቃ መታ አልፈልግም አልኩኝ። በቃ ቢያንስ ዝም በል እኮ ስሜትህን እኮ እንድትነግር ድል ነገረችኝ። ሰማኋት። ሌላ ነገር አልሰማሃትም ቶፋ፣ በትክክል አልሰማሃትም። ጠይቅ፣ ጥያቄ እየጠየካት ነው። ጥያቄውን ለመረዳት ሳይሆን እየሰማሃት ያለው እሷን ለማመነጫጨቅ ለመግፋት ነው እየሞከርክ ያለው። ይሄ ደግሞ ነገ ቶፋ በፈጠረ ና አውራትና ትሄዳለህ። አው በጣም ይቅርታ እሺ። ማለት በጣም አምሪ ሊሶይ የእውነት ምን እንደምልሽ አላውቅም። ይኸውልሽ ቶፋን እንዳትቀየም እሺ፣ በፍጹም እንዳትቀየም። እነዚህ ስሜቶች ቢሰሙት ይገባዋል። ምክንያቱም ከዚህ በፊት ምናምን ነገር የኔ ፍቅረኛን ኪዩን ታስታውሻታለሽ አይደል? ከሷ ጋር በጣም ነው እሷን የምትወዳት ምናምን ነገር ብዬ የማይሆን ጥርጣሬ እየጠረጠርኩ ምናምን የማይሆን ፈተና፣ በዛ ላይ ፍቅር የምትባለው ልጅ ራሱ ትምህርት ቤት ድሮ ተወደው ነበረ። እሷን ጎትቼ ይዤበት የመጣሁት ያቺ ፍቅር የምትባለው ልጅ እኔ ነኝ። ለዛ አሁንም አንቺን እንደዚህ ይዤሽ የመጣው ምናምን ስለመሰለው ነው። በቃ እንጂ ጭራሽ አላውቀውም ይሄን ማንነት። ማለት ትንሽ ቆይቶ ሲገባው ቶፋ እንደዚህ አግሬሲቭ አይደለም፣ በጣም እንትን አይደለም። እና በፊት ያለፉት ነገሮች ያሳለፍናቸው ነገሮች ናቸው። ጭራሽ ማለት በቃ ምንም አልጠበቅኩም። ገና ካገባቡ ጀምሮ አይተኸዋል እንደዚህ ለማቀፍ ራሱ ምናምን እንደዚህ መሆኑ ላይክ በቃ የማላውቀው ሰው ይኸውልሽ ቶፋን መረዳት ይሻላል። ምክንያቱም ምንድነው ነው ከዚህ በፊት እንደነገርኩሽ ነው ፍቅር የምትባል ልጅ ይዤበት መጥቼ የኔን ኪያ እየተመኘህ ካልሆነ ከዛች ፍቅር ከምትባለው ልጅ ጋር ፍቅር መጀመር አለብህ ብዬ አስገድጄው ነበረ። እና እባክሽ በፈጠረሽ እሱ እያሰበ ያለው ያንን ነው። እሺ ከዛች ፍቅር ከምትባለው ልጅ ጋር ስላስገደድኩት ስለነበረ አንቺንም እንደዛው በግፊት ምናምን ነገር አውቄ ይዤበት የመጣው ነው የመሰለው። ለዛ ነው ነገርኩት። እንዲያስ መቀበል አልነበረበትም። ላይክ ከኔ ሰምቷል ምናምን። አሁን ካንተ ጋር ምንም ያገናኘው ነገር የለም። የሱ ስሜት ግን አዎ ቶፋ እንደምታውቂው ነው። አንቺም በጣም የተረጋጋ ሰው፣ በጣም ነገሮችን ቀስ ብሎ የሚያይ ምናምን መሆኑን ታውቂያለሽ አይደል? እሱን ነበር ማቀው ግን ያገኘሁት ነገር ነው። እኔም እሱንም ማቀው ልክ በዛ መልኩ ነው። ግን አሁን የረበሸው ነገር የተጠራጠረው ነገር እንዳልኩሽም ከኪያ ጋር ሌላ ፍቅር ውስጥ ምናምን ነገር እንዳይገባ ፍርሃቴ ምናምን ነገር አንቺን ያመጣሽ ነው መስሎ እየተሰማው ያለው አይደለም። ከሷ ጋር ምንም አይነት ነገር እውነት ጊዜያዊ ስሜት ወይም ደግሞ ጊዜያዊ እንትን ምናምን ነገር ምንም ነገር የለም። አሁንም እኮ ከሷ ጋር ፍቅር አለኝ እኮ አይደለም የሚለው እኔ ይዤበት የመጣው አውቄ ሆን ብዬ እያደረኩ ያለው ምናምን አይነት ስሜት ነው የተሰማው። ግን ሰምተዋል ያልወጣ ፍቅር አለበት ኖ ከሷ ጋር ምንም አይነት እኔ እምልልሻለሁ የእውነት አሉላ ከሷ ጋር ይሄ ስለ ፍቅር ወይም ደግሞ ከሷ ጋር ለመሆን ብሎ አይደለም አንቺን እየገፋሽ ያለው። አንቺን እየገፋሽ ያለው አመት ከምናምን ነገር ድረስ የት ነበርሽ? በዛ ላይ ደግሞ እኔ ሆን ብዬ ይዤበት ነው የመጣው የመሰለው ሐሳቤን ጠርጠሽ። ምክንያቱም ነገርኩሻ ከዚህ በፊት እሷን
ፍቅር የምትባለው ልጅ ከሷ ጋር አብረህ ካልሆንክ የኔን ኪያ ትፈልጋታለህ ማለት ነው ብዬ አስጨንቄው ነበር። ያለፈ ታሪክ ነው እንዴ? አሁን እኮ ይሄ ሌላ ነገር ነው። ግን ጭራሽ መረዳት አይፈልግም፣ መስማትም አይፈልግም። ጭራሽ ባያይኝ ሁላ ደስ ይላል እኮ ስለመጣው ሁላ በጣም የደበረው ነው የመሰለኝ። እና እንደዚህ ይደብረዋል እንጂ ይኸውልሽ ነገሮችን ተረጋግተው ያስበዋል፣ ተረጋግተው ያዩዋቸዋል። ነገ ከነገ ወዲያ ደግሞ እኔ እንዳላመጣውሽ በራስሽ ጊዜ ለሱ ጥሩ ስሜት እንዳለሽ እሱን ፈልገሽ እንደመጣሽ ነገ ከነገ ወዲያ ይገባዋል፣ ይስተካከላል። እንዳትጨነቂ፣ እንዳትቀየሚው። እሺ በፍጹም እኔ ማለት እሱ የሚጮህ ሆነ ያልጮህ ነበር። ነገር ግን ሐሳቡ ስለገባኝ ነው። ከዚህ በፊት ብዙ ረብሻ ነው የረበሽኩት። የሱ ልጅ ጭንቅላቱን ህይወቱን በጣም ረብሽዋለሁ። እውነት ነው ነው ማለት በጣም ብዙ ነገር አድርጌዋለሁ እኮ ከዛ ነገር አንፃር ነው። እሺ እና ድጋሚ እንትን የሚል ይመስላል። አዎ ጊዜ ስጪው፣ ያልሽውን ነገር ያስብበት። ተረጋጋሚ ደግሞ እያነሳን እናስተካክለዋለን ነገሮች። ተስፋ እንዳትቆርጪ አንቺ። እሺ ምን እንደምልሽ አላውቅም። የምሬን ነው የምልሽ። ተቀልቶ እንኳን በጣም ነው የምወደው የምር። እስከዛሬ ድረስ ምንም ነገር እንትን ሳልን ምናምን ሁላ ጊዜ ጠብቄ ሌላ ሰው ጭራሽ እስከማይታየኝ ድረስ ምናምን እዛ ድረስ ነው በቃ ሃይ ሌቭል በጣም የምወደውና እንጃውን ኢንሳይ በቃ ወይ ጭራሽ ምንም ማለት ለዚህ ነው እንዲያልኩ ይኸውልሽ በቃ ሀቢባዬ ማለት ምናልባት ሁሉ ጊዜ ስትጠፊ በዚህ መሀል ምንም አይነት ነገር አለማሳየትሽ፣ አለመደወልሽ፣ አለመናገርሽ ምናምን እንዲጠራጠርም አድርጎታል። አንድ እሱ ነው ማለት የሁሉ ጊዜ የት ነበረች? የሁሉ ጊዜ መናገር ትችል ነበር ነው። አንቺ ራስሽ የሆነ ምክንያት አለሽ ስላልተረጋጋ ደስ የማይል ጊዜ ውስጥ ስላልነበረ እስኪረጋጋ እየጠበቅሽ ነበረ። እሱ ደግሞ እያሰበ የነበረው ድንገት መተሽ አይወዳለሁ እያልሽው እንደነበር ነው እያሰበ ያለው። በጊዜው ስላልነገርኩት ሊሆን ይችላል። እሱ ልክ ነህ። አንድ እሱ ነው። ሁለት ደግሞ ቀደም እንዳልኩሽም ከፍቅር ጋር ከተለያዩ ሴቶች ጋር ምናምን ሲመጡ እቺ ልጅ ላንተ ትሆናለች ካለበለዚያ ኪያን እኔ ልትወስድብኝ አስበህ ነው ማለት ነው እያልኩ እኔ በተደጋጋሚ እያስጨነኩት የማይሆን ሰው ጋር አብሮ እንዲሆን ስላደረኩት ስለነበረ አሁንም ያ ሆኖ ነው አድርጎ ያሰበው። እኔ የእውነቴን ነው የምልሽ። አንቺ በጣም ጥሩ ሰው ነሽ፣ መልከኛም ነሽ። ደግሞ እውነቱን ለመናገር ከሆነ ነገ ከነገ ወዲያ ቁጭ ብሎ ነገሮችን ሲያስብበት እኔ እዚህ ነገር ውስጥ እንደሌለውበት እኔ ያመጣሁት ነገር እንዳልሆነ ሲረዳ የእውነት ነው የምልሽ ተመልሶ እንትን ይላል ወደ ፍቅር። አንተ አረጋጋው። እሺ አረጋጋዋለሁ፣ ችግር የለውም። ጊዜ እሰጠዋለሁ። እኔ ማለት እኔ አሁንም ፍቅሬ ያለ ጭር ማለት አሁን እንዲህ ስላለኝ ብቻ ባንዴ ተዋለሁ ምናምን ማለት አልችልም። ጊዜ ስንት አመት ስንት ጊዜ እስካሁን የጠበቅኩት ምናምን ለሱ ብዬ ስለሆነ አብሽር ችግር ይረጋጋና ድጋሚ ምናምን እንዳይሰራ በቃ ድጋሚ ነገሮችን እንትን ብለን ነገ የምስጋና ፕሮግራሙ ምናምን ነገር አለ አይደል? እዛ የምስጋና ፕሮግራሙ ላይ ምናምን ነገር አንቺ ሐሳብሽንም በደንብ ሬዲ አድርገሽ ምን ያህል እንደምታፈቅሪ እንደነበረ ለሱ የከፈልሽው አሁን ድንገት ስለሆነብሽ ደነጋግጠሽ ብዙም አላወራሽም ይሆናል እና ነገ በምን አይነት መልኩ ማዋራት እንዳለብሽ አሁን ዝናብም እየመጣ ስለሆነ ትንሽ ያካፋ ነው። በደንብ አስበሽ እንትን ትይዋለሽ። እሺ ታወሪያለሽ ነገ። አደራ ግን የምስጋና ፕሮግራሙ ላይ እንዳትቀሪ። ነገ ወሳኙ ቀን ነው። እሺ እንዳትረበሽ እንደው። እሺ አደራ አደራ ብዬሻለሁ። ፕሊዝ እንዳትቀየሚ። ይመጣል፣ ምንም ጥርጥር የለውም። እሺ በቃ ተነሽ። በቃ እንግዲህ ተመልካቾቻችን ማለት የጠበቅነው እንደዚህ አልነበረም። እሷም በተወሰነ መልኩ ፍቅሩን ገልጻለት እሱም ደግሞ እንደዚህ አልጠበቅኩም ብሎ ኤክሳይትድ ሆኖ ደስ ብሎት ይቀበላልና ብዬ አስቤ ነበረ። እውነቱን ለመናገር ከሆነ እኔ አልፈርድበትም፣ አልቀየመውም። ለምን ይሄ ነገር ተሰማህ እንዴት ምናምን አልለውም። ምክንያቱም ከዚህ በፊት የምታስታውሱ ከሆነ ከፍቅር ጋር ካልሆንክ የኔን ኪያ ልትነጥቀኝ ነው ምናምን ነገር ብዬ በጣም ተጭኘው በጣም አስፈራርቼው ምናምን ነገር ሳይፈልግ እዛ ፍቅር ውስጥ ገብቶ ነበር። አሁንም እያሰበ ያለው እሱ እንደዛ ከኪያ ራቅ እንዲልልኝ እኔ ሌላ ሰው ይዤበት መጥቼ ምናምን ነገር ነው የመሰለው። እውነት ግን እምልላችኋለሁ እኔ በዚህ ጉዳይ ውስጥ ምንም የማውቀው ታሪክ የለም። ጥሩ ሆና ሳገኛት፣ ደስ የምትል ልጅ ሆና ሳገኛት፣ ከዚህ በፊትም ደግሞ ከቶፋ ጋር የምትተዋወቅ ልጅ ሆና ሳገኛት ለቶፋ ከሆነችው እንደምታዩት ቶፋ ብቻውን ነው ልንዝናና እንኳን እኔ ሶስታችን እኔ ኪያ እሱ ስንሄድ ብቻውን መሆኑ በጣም ያሳዝነኛል እና ደስ በቃ ብቻ ይረብሸኛል። በህይወቱ ውስጥ አንድ መልካም ጥሩ የምትባል ሰው ህይወቱን በደንብ ከሷ ጋር መሆን የሚችል ሰው እንድትመጣ እመኛለሁ እፈልጋለሁና ይሄን አጋጣሚ ሳገኘው ካለኝ ጉጉት አንፃርም ነው እሱ እንትን እያልኩ ያለሁትና ፈጣሪ ነገር እንዳያስተካክለውና የሱም ካልሆነች በመልካም እንዲለያዩ የሱም ከሆነች ደግሞ ፈጣሪ በደንብ አለ አይደለ በጥሩ መጥፎ ነገር ሳይነጋገሩ መጥፎ ደረጃም ሳይደራረሱ አብረው እንዲያደርጋቸው ነው እመኛለሁና ለዛሬ የነበረን ቪዲዮ ይመስል ነበር። ነገ በምስጋናው ፕሮግራም የሚፈጠረው ነገር ደግሞ አብረን የምንከታተል ይሆናል። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰቦቻችን እንወዳችኋለን። በሚቀጥለው ቪዲዮ እስክንገናኝ ድረስ አብራችሁን ቆዩ። ሰላም።